ውድ ቤተሰቦች እንግዲህ ሄርሜላ ዛሬ ልደቷን ማለት ነው በአማረ ዋፍንተሽ ባለ ነገር መታለች ማለት ነው። በድጋሚ ማለት ነው። ቅድምም ያው ፎቶ ፖስታ ነበር። እንግዲህ ልደቷ ነው ማለት ነው። ያው ሁላችሁም መልካም ምኞታችሁ ተመኙላት ማለት ነው። እዚህ ጋር ደግሞ ፍልቅልቅ ብላለች፣ አምሮባታል ማለት ነው። እንግዲህ ይመርብሽ ነው የምንለው፣ እኛም ሌላ ነገር አንልም ማለት ነው። ይህን ዘመን ደግሞ የጥሩ ዘመን ያድርግልሽ ነው። ከመጥፎ ነገር ርቀሽ፣ ቅድምም ተናግሬ ያለው ጥሩ ነገር ለመስራት ያድርግሽ፣ የምትጠቀሚበት ያድርግሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ። እና አንዳንዳችሁ ያላችሁ ሄርሜላን ለምን ትሰድቢያታለሽ ምናምን እያላችሁ ነው። በአሁኑ ሰዓት እኔ ማንንም አልሳደብም፣ ምክንያቱም የሚሰሩት ነገር በደንብ ጠንቅቃችሁ ስለምታውቁት ማለት ነው። ምክንያቱም እኔ ደግሞ ለልደት እንደዚህ ነው ማለት አልችልም። ብቻ መልካም ጊዜ ይሁንላት ብዬ ነው ምመኝላት ማለት ነው። ለሷም መጥፎ ነገር አልተመኘውም። ቅድም በሰራሁት ቪዲዮ አንዳንዳችሁ አላችሁ በውስጥ ምናምን ሄርሜላ ምን አደረገችሽ ምናምን፣ ወይም ደግሞ ቪዲዮን እስከ መጨረሻ ማየት ትችላላችሁ የኔ እህቶች ማለት ነው። ነገር ግን እኔ ለሄርሜላ ምንም አላልኳትም። ያልኳትም ይቆጨኛል። ለምን የዛን ሰዓት እውነት እየመሰለኝ የተለያዩ ነገሮች እየነበሩ ጊዜ በቃ እውነት ትክክለኛ ያደረገችው ያን ነገር ነው የሚመስለኝ። ግን አንድ ሰው እኮ እዚህ ጋር እኛም ላይ ዩቱበሮችም ላይ እኮ አትፈርዱም፣ ኮመንታተሮች ማለት ነው። ለምን መሰላችሁ? እነሱ በሚያመጡት ነገር ነው። እኛ ብንሳደብም ብንናገራትም ሄርሜላ በሳቱ ትክክል ነገር አይደለም ያደረገችው። የመጣችበት መንገድ ደግሞ በጣም የሚያስጠላ ነበረ። ነገር ግን አሁን ትላንትና አይታችኋል የተፈጠረ ነገር። ያን ነገር ሄርሜላ በዛን ሰዓት ያዙኝ ልቀቁኝ የምትል የነበረው ትላንትና አንገቷን ደፍታ ስትሄድ አላሳዘናቻችሁ? እኔ ሩታ ማሳዝናኛለች እና ሄርሜላ ማሳዝናኛለች ማለት ነው። በተለይም ደግሞ ሴት ልጅ በሴት ልጅ ላይ ወንድ ልጅ እንደዚህ እኔ ካሁን ወዲህ ሴትን ማንንም መንካት ከበፊትም ስታውቁ ሴት ልጅ እኔ መንካት አልፈልግም፣ መናገርም አልፈልግም። በቃ የሆነ የሄርሜላ ደጋፊዎች አንዳንዴ ያልሆነ ነገር ነበር የምትናገሩት፣ ያልሆነ ነገር ስለምትሉ ሩታን ደግሞ በቃ በዚሁ አጋጣሚ ሩታ ነጻነት ስለሆነች ንጹህ ስለሆነች በጣም ደስ ብሎኛል። ከምሬ ነው ምላችሁ። አንዳንዴ በማታውቁት ነገር ብዙ ሰውን ተቋም አድርጋችሁ የምትሳደቡ የምትዘቃዘቁ አላችሁ። ያንን ነገር ደግሞ ለእናንተ እውነት ብሎ ነው ወይም ደግሞ ትክክለኛ ነገር ስለሆነ ስለ ሩታ በጣም ደስ ብሎኛል። ምክንያቱም እያያችሁ ነው የሚሰራ ነገር የሚደረግ ነገር። ይህንም የሚሰራ የሚደረግ ነገር ትክክለኛ የሆነ ነገር አይደለም፣ እውነት ለመናገር ማለት ነው። ሁሉም ነገር ፌክ፣ ሁሉም ነገር ውሸት፣ ሁሉም ነገር ድራማ፣ ሁሉም ነገር ስራ ነው። ግን አንድ ሰው የሚበላ ነገር ከታጣ በሚዲያ እንደዚህ ተወዳጅ ድንቅ ሆናችሁ ስትኖሩ ወዳጅ ያላችሁ ኦዲየንስ ያላችሁ ሰዎች በዚህን አክል ስትወርዱ ደግሞ በዚህን አክል የሆነ ነገር ስትሉ ደግሞ በጣም ያስጠላል። በጣም ነው የሚደብረው። ለዛ ነው እንጂ አንዳንዴ የሚደብረኝ እኔ ለሌላ ነገር አይደለም። እሷንም ቋሟ አላደርግባትም። ገባችሁ አይደል? ስለዚህ ውድ ቤተሰቦቼ ለማንኛውም ባይ ባይ።